መቄዶንያ ከቀን ወደ ቀን ስራው እየሰፋ ነው ያለው። እንደምታስታውሱት የዛሬ ዓመት በሰይፉ ኦን ኢቢኤስ ላይ በሰይፉ ፋንታሁን አስተባባሪነት የገቢ ማሰባሰቢያ ነበረን። በዛ ፕሮግራም ላይ በገንዘብ 900 ሚሊዮን ብር በአይነት ደግሞ 100 ሚሊዮን ብር በድምሩ 1 ቢሊዮን ሰብስበን ነበር። ያው ቤቶቹ 100 ሚሊዮኖቹ ያው ቤቶች ናቸው፣ እነሱ አይሸጡም። ግማሹ ሰው እናስገባበታለን፣ የተለያየ ጥቅም እንጠቀምበታለን። 900 ሚሊዮኑን ግን ያው ለዚህ ለምናየው ፎቅ መስሪያ እቃዎች ተገዝቶበታል ማለት ነው። አሁን ዛሬ የገቡ እቃዎች አሉ፣ ከዚህ ቀደም የሚገቡ አሉ። አሁን እዚህ ጋር የምናየው ይሄ ፖርሲሊን ይባላል። ፖርሲሊን ማለት የመሬት ንጣፍ ማለት ነው። እንደ ሴራሚክ ሆኖ በጣም የተሻለ ማለት ነው። አሁን ለምሳሌ እዚህ አገር ውስጥ አሁን ሴራሚክ ይሰራል። አሁን አገር ውስጥ ያለው ሴራሚክ በካሬ 2500 ብር የሚሸጠው ገበያ ላይ ብንሄድ ማለት ነው። ይሄ ፖርሲሊን ግን 10,000 ብር ምናምን ነው በካሬ የሚሸጠው። ስለዚህ ይሄ 54 ኮንቴነር ሴራሚክ ይሄ ፖርሲሊኑ ብቻ ማለት ነው። ይሄ ማለት እንግዲህ ወደ 70,000 ነው፣ 700 ሚሊዮን ብር ያውኑ ገበያ ዋጋ ማለት ነው። የሚገርማቸው ይሄ አሁን 54 ኮንቴነር ፖርሲሊን ለማምረት ብቻ ወደ 6 ወር በላይ ነው የፈጀባቸው። በጣም ብዙ ጊዜ ነው የፈጀባቸው። ይገጠማል። ሲገጠም መሬት ላይ ሲደረግ ሁለት አይነት አሰራር አላቸው፣ ፍርፍርና ስክሪድ የሚሉት አለ። አሁን እኛ ጋር የተሰራ ያለው ስክሪድ ነው ማለት እንዲህ ነው ተደርጎ ሊሾ ተደርጎ ከዛ በኋላ ነው ይሄ የሚደረገው ማለት ነው። ማጣበቂያ ተደርጎበት ይሄ ከኖርማል አሰራር ፍርፍር ከሚል 3 እጥፍ ውድ የሆነ ማለት ነው። ጥሩ ጊዜ እንዲቆይ ማለት ነው። ግራናይትም እንደዚሁ ገብቷል። ግራናይት ደግሞ ጋላክሲ ግራናይት የሚባል በጣም ጥሩ የተባለው ማለት ነው። ሁሉ እቃዎች እዚህ በቃ የመጨረሻ ውድ እቃዎች ናቸው። አሁን እዚህ ፎቅ ላይ እየተገጠሙ ያሉት ረጅም እድሜ የሚቆዩ ማለት ነው። ገበያ ላይ በአሁኑ ሰዓት 74 ሚሊዮን ብር የሚገመት ወደ 7 ኮንቴነር ግራናይት ከዚህ ቀደም ገብቷል ማለት ነው። የባኞ ቤት እቃዎች አሁን እሱ ደግሞ ወደ 4 ኮንቴነር እሱ ቀድሞ ገብቶ የወረደ እና የባኞ ቤት ደግሞ እቃዎች እኛ የምንገጥመው አሁን አይታችሁት ከሆነ ኮለር የሚባል አሁን ብዙ ቦታዎች ፎቅ ላይ አሁን የሚያደርጉት ጎልደን ድራግን የሚባል አሁን የሽንት ቤት መቀመጫው ለምሳሌ እሱ አሁን ወደ 25,000 ብር ነው። ይሄኛው ግን አንዱ ብቻ 105,000 ብር ነው ማለት ነው። ኦልሞስት እቃዎቻችን 4 እጥፍ ምናምን ውድ የሆኑ እቃዎች ናቸው ማለት ነው። አሁን ለምሳሌ ጣራው ላይ መሀል ላይ ያለው ብርሃን የሚያስገባው ከእስራኤል የመጣ ነው። ኢቭን ዊንዶው ሲል የሚባል መስኮቶች የሚቀመጡበት አሁን ብዙ ቦታ ማርብል ነው። እዚህ ግን ያለው ግራናይት ነው። ኤክስፔንሲቭ ነው ማለት ነው። ፓይፕ ደግሞ አለ። ፓይፕ ወደ 95 ሚሊዮን የሚገመት ፓይፕ እሱም ገብቷል። የሶኬት የኤሌክትሪክ እቃዎች፣ ማብሪያ ማጥፊያ እነዚህ እሱም እንደዚህ ወደ 100 ሚሊዮን አካባቢ ነው አሁን የገበያ ዋጋ ማለት ነው። ሊፍት አሁን የሚገርማቸው ባለፈው በሰይፉ ላይ እንደውም ሰዎችም ሊሰጡን የነበሩ ልጆች 2-3 ሊፍት ሊሰጡ ግን የኛ ባለሙያዎች ተነጋግረው ያው የተፈለገው ሊፍት በጣም ጥሩ አይነቱ ኦቲስ ብቻ መሆን ያለበት ስላለን ያው እሱም እንደዚሁ 100 ምናምን ሚሊዮን 7 ሊፍት ነው ያለው። በዛ ላይ ሰፋፊ ሊፍቶች ናቸው። እሱም አለ ማለት ነው። ቀለም አንድሬል እሱም ወደ 70 ሚሊዮን እነዚህ ሁሉ ከሰበሰብነው ብር በጣም ብዙ ናቸው ማለት ነው። የሰበሰብነው 900 ሚሊዮን ነው። እነዚህ እቃዎች ግን አሁን ሄዳችሁ ብትገዙ ኦልሞስት ወደ 2 ቢሊዮን የሚገመቱ ናቸው። ይሄን ለማወቅ ምንድነው ማድረግ ያለባችሁ? መቶ ማየት ብቻ። አሁን የምናየው በጣም ትንሹ ነው። ከዚህ ቀደም ብዙ የገባ ኮንቴነር አለ። አሁን ደግሞ በጣም ብዙ ኮንቴነሮች እዚህ ቃሊቲና ሞጆ ወደ 61 ኮንቴነር አለ የሚገባ ማለት ነው። ቃሊቲና ሞጆ ብቻ እዚህ አዲስ አበባ ማለት ነው። እዚህ ኢትዮጵያ ውስጥ የገባ
እና እቃዎች እንግዲህ ከዚህ ቀደም ገብተዋል፣ ዛሬም ገብቷል። ዛሬ እንግዲህ ወደ 19 ኮንቴነር እየገባ ያለው፣ በቀጣይ ደግሞ 61 ኮንቴነር እዚህ አዲስ አበባ ቃሊቲና ሞጆ ያለ ብያቸዋለሁ። ጅቡቲና ደግሞ ከቻይና ደግሞ እየተጓጓዘ ደግሞ ሌሎች ብዙ ኮንቴነሮች አሉ። እነዚህ ቀስ እያሉ ይገባሉ ማለት ነው። ከዚህ በኋላ እንግዲህ የሚኖረን ነገር ምንድነው? መቄዶንያ የህንፃውን እቃ ሙሉ በሙሉ ግማሹ ገብቷል፣ የተቀረው ከዚህ ቀደም ገብቷል። ሌላው ደግሞ ጅቡቲና መንገድ ላይ ነው ያለው ማለት ነው። ስለዚህ ምንም እቃ የሚቀረን እቃ የለም ማለት ነው ባጭሩ። ስለዚህ ህዝቡ ደስ ሊለው ይገባል ማለት ነው። እንግዲህ መቄዶንያ በትንሽ ወጪ ብዙ ነው የሚሰራው ያለው። ይሄንን የሰበሰበው 900 ሚሊዮን ነው፣ ያለን እቃ ግን 2 ቢሊዮን አካባቢ ነው ማለት ነው። በዛ ላይ ውድ እቃ እድሜ ያለው እቃ በብዛት ነው ያስገባል። ስለዚህ የረዱ ሰዎች ደስ ሊላቸው ይገባል ማለት ነው። 12 ቅርንጫፎች ደግሞ አዳዲስ ተከፍተዋል። ከዛ ላይ ደግሞ የተገልጋዮች ቁጥር ወደ 9000 ከፍ ብሏል ማለት ነው። ስለዚህ ይሄን ሁሉ ሺህ ሰው ደግሞ አኑረናል ማለት ነው አንድ አመት። ስለዚህ ያገኘነው ብር ከተሰራው ስራ አንጻር በጣም ትንሽ ነው። መቄዶንያ እግዚአብሔር የሚሰራበት በረከት ያለበት ቦታ ነው። አሁን ደግሞ የገቢ ማሰባሰቢያ ደግሞ እያደረግን ያለ ነው። ምክንያቱም ሁሌ መቄዶንያ ስራው እየሰፋ ነው። አሁን 15 ከተሞች ላይ ኮንስትራክሽን እየተደረገ ነው። ይሄኛው እንዳልኳችሁ እቃ ገብቶ አልቋል። ከዚህ በኋላ የሚቀር ምንድነው? ይሄን የመስራት ስራ ማለት ነው። ለመስራት ያው ግዙፍ ፎቅ ስለሆነ ይሄን ፖሊሲ ለመግጠም ባኞ ቤት እቃ ለመግጠም ጊዜ ሊፈጅ ይችላል። ባለሙያዎች የሚያውቁት ወይ 5 ወር ወይ 6 ወር ጊዜ ሊፈጅ፣ የዛን ጊዜ ይመረቃል ማለት ነው። አሁን እኛ የምንሰበሰበው ለእቃዎች መግዣ አይደለም። በየክልሉ የተጀመሩ ህንፃዎች አሉ። ሰዎች እያኖርን ነው። ሰው በየቀኑ እየገባ ነው። ስለዚህ ሁሉ ጊዜ እርዳታ በየአመቱ ፈንድሬዚንግ እናደርጋለን። ቀጣይም ሁሌ እናደርጋለን ማለት ነው። ሰዎች እየረዱ በረከት እንዲያገኙ ነው ከእግዚአብሔር። መቄዶንያ በነገራችን ላይ ማንም ባይረዳን ስራችንን መስራታችን አይቀርም በሰፊ ግን እየረዳችሁ በረከት ብታገኙ ጥሩ ነው ብዬ አስባለሁ። ለዛም የገቢ ማሰባሰቢያ እየተደረገ ነው። እዛ ላይ እንግዲህ አንደኛ የመቄዶንያ ዩቲዩብ ላይ ነው የሚተላለፈው። እሱ ላይ ብታዩ በየቀኑ ማየትም አንድ እርዳታ ነው፣ ዩቲዩቡን ማየት። ከዛ ውጭ ደግሞ የምትችሉትን ማገዝ። የመቄዶንያ አካውንት ቁጥራችን ኢትዮጵያ ውስጥ 7979 ነው፣ በንግድ ባንክና በሁሉም ባንኮች በቴሌብር ጨምሮ። ይህን ፕሮግራም እንደውም እንዳለ ስፖንሰር ያደረገን ኢትዮ ቴሌኮምን ነው። በዚህ አጋጣሚ በጣም እናመሰግናለን። ከዛ ውጭ ደግሞ ውጭ ያላችሁ ሰዎች ደግሞ ዜል እና ካሻፕ አለ። ዜል 240938 2992 240938 2992 እዛ ማስገባት። ላይቭ ፕሮግራም ላይ ደግሞ እንግዶች እየመጣችሁ በረከት ብታገኙ ጥሩ ነው ብዬ አስባለሁ። ትምህርት ቤቶች በጣም እየተሳተፉ ነው። ስለዚህ ትምህርት ቤቶች አካውንት እየከፈታችሁ አግዙን። በከፈታችሁ አካውንትም ወላጆች ዛሬ እገዛ እንድታደርጉ እንጠይቃለን። እንግዲህ ብዙ ሰዎች የሚያደርጉት አሁን ውጭ ሀገርም ቤተክርስቲያኖች፣ ቸርቾች፣ መስጊዶች እንደዚህ ባለፈው አመት እንዳደረጋችሁት ምዕመናን እያስተባበራችሁ ብታግዙን ደስ ይለናል። ብዙ ስላሉ ማለት ነው በተለይ ውጭ ሀገር ያሉት እዚህም ያሉትም ሰዎች ደግሞ መስሪያ ቤቶች እንደ መስሪያ ቤት ማገዝ ይችላሉ። ከዛ ውጭ ደግሞ ሰራተኞች ደግሞ ከደሞዛቸው ላይ ቢያግዙን ደስ ይለናል። የመንግስት ተቋማትም ጥሩ እያገዙ ነው። በነገራችን ላይ እኛ አሁን 900 ሚሊዮን ሰብስበን ከ2 ቢሊዮን በላይ እቃ ሊኖረን ይችላል፣ ወይ 2 ቢሊዮን አካባቢ። አንድም የመንግስት ድጋፍ ስላለ ነው። ብዙ ሰዎች ያግዙናል። ዋጋ ብዙ ሰው ይቀንሳል። ባለሙያ በነፃ ነው የሚሰራልን። ይሄ ሁሉ ሲባል ብቻ 100 ብር አግኝተን የ100 ሺህ ብር ምናምን ስራ እንሰራለን። ይሄ ትንሹ ነው ዛሬ ያያችሁት። በነገራችን ላይ በጣም ገና መቄዶንያ ብዙ ስራ ታያላችሁ። በቅርብ ቀስ እያደረግን እያሳየን እንሄዳለን። እስካሁንም ብዙ ነገር አላሳየንም። ትንሽ ቆይተን በልብልን ነው። ስለዚህ እዛ ላይ እንድትሳተፉ እንጠይቃለን። ዩቲዩብ ያላችሁ ሰዎች ደግሞ የመቄዶንያ ላይቭ ፕሮግራምን ኮፒራይት ስለሌለ ከመቄዶንያ እየወሰዳችሁ ዩቲዩባችሁ ላይ በየቀኑ እንድታስተላልፉ፣ ላይቭን ፕሮግራም ማለት ነው። ከኛ ኮፒራይት ስለሌለው መቄዶንያ እየወሰዳችሁ እንድታስተላልፉልን እንፈልጋለን። ይሄን ለማድረግ ስልክ ቁጥራችን እንተዋለን። አሁን ሪዳይሬክት የሚባል ደግሞ አለ። ላይቭ ላይ የምትገቡ ሰዎች፣ ኢትዮጵያ ውጭ ያላችሁ ሰዎች ሊጨርሱ አካባቢ ወደኛ ማስተላለፍ ይቻላል። ስልክ ቁጥራችንን ሰውም ለመጠቆም ከጎዳና ለመጎብኘት፣ ሰርግ፣ ልደት፣ ክርስትና፣ ሙት ዓመት ለማድረግ እንግዲህ ከአንድ ሰው ጀምሮ ማድረግ ይችላል። አንድ ሰው 9000 ሰው ማድረግ ላይችል ይችላል። ከአንድ ሰው ጀምሮ ሰርግ፣ ልደት፣ ክርስትና፣ ሙት ዓመት ለማገዝ፣ ሰው ለመጠቆም፣ ለመጎብኘት ስልክ ቁጥራችን ሁሉም 70 ነው 9777 ወይ ደግሞ ሁሉም 79 0979 ወይ ደግሞ 0938 777። ውጭ ሀገር ደግሞ አሜሪካ በተለይ 301 814 4883 ነው ስልክ ቁጥራችን። ስለዚህ መታችሁ ጎብኙን። አሁን ምንለው ፕሮግራሞች ሰርግለት በአዲስ አበባ ብቻ አይደለም፣ በ56ቱም ከተሞች እንደዚህ አይነት ፕሮግራሞች ብታደርጉልን ደስ ይለናል። እንግዲህ እስካሁን የረዳችሁ ሰዎች
መቄዶንያ ከተቋቋመ ጀምሮ በጉልበታችሁ፣ በገንዘብ፣ በሙያችሁ ሁላችሁም በጸሎትም ጭምር ያገዛችሁ ሁሉም የግለሰቦች፣ ማህበሮች፣ የሃይማኖት ተቋማት፣ መንግስት፣ በጎ ፈቃደኞች፣ ህብረተሰቡ በአጠቃላይ ሁሉም የመቄዶንያ ሁሉ ሰው ደጋፊ ነው እና በጣም ደስ ይላችሁ ይገባል። መቄዶንያ ከምታስቡት በላይ ብራችሁ ስራ እየሰራ በቃ ለመሬት ላይ እንደ መዝራት ማለት ነው። ለመሬት ላይ ብዙ ምርት ነው የሚገኘው። እንደዛ የእግዚአብሔር በረከት ያለበት ቦታ በእርግጠኝነት ነው የምነግራችሁ። አሁን ቀጣይ የምናሳየው አንድ ፕሮጀክት አለ የምናሳየው በጣም ግዙፍ የሆነ ፎቅ ልንሰራ ነው። ብዙ ሰዎች አሁን ስለዚህ እያሰቡ ነው ያሉት። እኛ ለሌላ ፎቅ ነው እያወራን ያለው። እሱን አሁን ሁሉ ነገር አንዴ ስለማንነግራችሁ ቀጣይ ደግሞ ይኖራል። ግን በጣም የሚገርማችሁ ነው የሚሆነው። የእግዚአብሔርን ኃይል የምታዩበት ነው። እሱ ደግሞ በሌላ ፕሮግራም ደግሞ እንገናኝ። በደንብ ጠብቁን። ለጊዜው ግን ዛሬ እዚህ የሚዲያ ተቋማት ስለመጣችሁ እናንተም በተለያየ ሁሉም ቴሌቪዥኖች፣ ማህበራዊ ሶሻል ሚዲያ ሁላችሁም እስከዛሬ ያገዛችሁ ሰዎች በጣም እናመሰግናለን። መቄዶንያ ያን ጠይቃላችሁ ሰዎች ጥሩ ነው። አንያ መቄዶንያ ሁሉም የኔ ነው ብሎ ስለሚያስብ ጠየቁት። ትክክለኛ ጥያቄ ነው። ሌሎችን ደግሞ በሂደት ሌላ ፕሮግራም ደግሞ ቀጣዮቹ ነገር እነግራችኋለን። ስለመጣችሁ በጣም እናመሰግናለን። እዚህ እንግዲህ ያደረሰን ደግሞ እግዚአብሔርን ደግሞ ከምንም በላይ እናመሰግናለን።